ሰላም ጤና ይስጥልኝ የቻናሌ ተከታዮች እንዴት ናችሁ? ደህና ናችሁ? እኔ ጋር እግዚአብሔር ይመስገን። እናንተ እንዴት ናችሁ? ስራ፣ ጤንነት ሁሉ አዝማን ሁሉ ሰላም። እሺ ነባሮቹ በላይክ አዲሶቹ ደግሞ ላይክ ሰብስክራይብ በማድረግ አበረታቱን። እናመሰግናለን። ዛሬ እንግዲህ በሳቤላ ድራማ ላይ የመጣ ነው። ባለፈው ክፍል ላይ እንግዲህ ማርኮን ከእስር ቤት ተፈቶ ነበርና ዲናን አግኝቷን ነበር። ዲና ደግሞ ሳቤላን እንዳሳገተቻት ሁሉንም ትነግረዋለች። ማርኮንም ለምን ብሎ ሲጠይቃት አንተ እስር ቤት እንድበሰብስብኝ አልፈልግም ብለው ነው። ምክንያቱም ኤፊ የያዘውን ቪዲዮ ለፖሊስ ሰጡት። ያው ከሰጠ አንተ ትታሰራለህ፣ ስለዚህ የጠየቀንን ገንዘብ መስጠት አለብን ስትለው ማርኮንም እንግዲህ ያልጠበቅኩት ሁኔታ ነው፣ በጣም አመሰግናለሁ ብሎ ተደስቶ ነበር። እንግዲህ የዛሬውን ክፍል ይዤላችሁ መጥቻለሁ። እናንተም እስከ መጨረሻው ድረስ ተከታተሉ። እናመሰግናለን። ማርኮንና ዲና አብረው ነበሩና እንግዲህ ዲናም አሁን ሳይጠረጥረኝ አይቀርም ስትለው እንግዲህ ማርኮንም እንግዲህ አብርሃም እኮ አንቺ የምትይኝ ሁሉ ያምንሻን ይላታል። በቃ ባሪያሽ በይው ይላታል። ምክንያቱም አብርሃም እስካሁን ድረስ እንግዲህ ልጁ ታግታ ማን እንዳገታት እንኳን ሳያውቅ እንግዲህ ከእንቅልፉ እስካሁን ድረስ አልነቃም። ስለዚህ አብርሃም እየተፈጠረ ያለውን ነገር ቢያንስ ልዩ እና እንደውም ዶክተር ርብቃ መናገር ነበረባቸው። ያው እንግዲህ ባለፈው ከነማርኮን ጋር እንግዲህ የሆነ ሰውዬ ልዩ አይታ ነበረ። ያየችበት ምክንያት እንግዲህ ልዩ እንግዲህ ያ ሰውዬ ማርኮንና ዲና ናቸው ያመጡት። ምክንያቱም አብርሃምን አስፈራርተው እንግዲህ የሆነ ወረቀት እንዳስፈርመው አዘውታን ሰውየውም ልዩም እንግዲህ ተከታትላ አይታቸው ስለነበረ እንግዲህ ከዛ በኋላ ሰውየውን ተከታትላ ቤቱን አይታ ነበር። ከዛ በኋላ ልዩ እነ ሙልጭ ጋር እንግዲህ ትሄድና እርግጠኛ ነሽ ልዩ ይሄ ነው ቤቱ ሲሏት ልዩ መሰለኝ ስትል እንዴ መሰለኝ ታያለሽ እንዴ ስትል ወዳው ሰውየው እንግዲህ ከቤቱ ሲወጣ ሲያዩት እንግዲህ ኤው ያነ ነው ሲሏት ልዩም አው ያነ ነው ትላቸዋለች። እዛ ልዩም ብያችሁ ነበረ ሰውየው እራሱ ነው ትላቸዋለች። የሙልጭ ጓደኛ እንዴ ይህን ሰውዬ ነው እንዴ ለሶስት የምናግተው ሲል ሙልጭም እባክህ በጭባጫ ዝም ለረፍ እና ተከተለኝ ይለዋል። ልዩም እና እንከተለው ብላ እንግዲህ ሰውየውን ተከትለውት ይሄዳሉ። መጨረሻ እንግዲህ ሙልጭ እንግዲህ ይከተለውና ሰውየውን ትከሻውን ነካ ያደርገውና ከዛ በኋላ እንግዲህ በዱላ ይመታውና ራሱን እንዲስት ያደርገዋል። ሰውየውም እንግዲህ ስለተመታ ራሱን ስቶ ስለነበረ እንግዲህ ሙልጭ እንግዲህ አንተ ተነሳ እንጂ መነሳት አለብህ ይለዋል። እንግዲህ ከተኛበት ሲነቃ እንግዲህ እናንተ እነማን ናችሁ ብሎ ይጠይቃቸዋል። ልቀቁኝ፣ ምን ፈልጋችሁ ነው ሲል እንግዲህ ልዩም እውነቱን ነው እኛ እንድትነግረን የምንፈልገው ትለዋለች። ልዩም እንግዲህ ያው ማርኮን ተላላኪ ስለሆነ የምን እውነት ይላቸዋል። ሙልጭን ትሰማኛለህ ሰውዬ፣ ጊዜያችንን ባታባክን ነው የሚሻለው። ስለዚህ እውነቱን እንድትነግረን እንፈልጋለን። እውነቱን ንገረንና አንተም ወደ ቤትህ እንድትሄድ፣ ካልሆነ ደግሞ ከዚው ትበሰብሳታለህ። ትልቅ ሰው ነህ፣ ቤተሰብ ይኖርሃን አይደል ይለዋል። እኛውም እንግዲህ የሙልጭ ጓደኛ አዎ እውነቱን ተናገር፣ አለበለዛ ቤተሰቦችን እስከ አያት ማለቴ እስከ ቅድመ አያት ከዚው ነው አግተን የምናመጣቸው ሲለው ልዩም ተናገር እንጂ ለምን ዝም ትላለህ ትለዋለች። ልዩም እንግዲህ በገንዘብ ስለተገዛ የምን እውነት ነው የምነግራችሁ? እኔ ምንም አይነት እውነት ወይንም ደግሞ የምነግራችሁ ነገር የለኝም ይላቸዋል። ልቀቁኝ፣ ወደ ቤቴ ልሄድ፣ በኋላ ለሰራችሁ ስራ ዋጋችሁን ታገኛላችሁ እያለ እንግዲህ እያስፈራራቸዋል። እንግዲህ አንደኛ የሙልጭ ጓደኛ አንተ ሙልጭ ሰውየው ማን ነው? ሰውየው ሲታይ ደግሞ የደህንነት ኃላፊ መስለዋል ይለዋል። እንግዲህ ይሄኛው የሙልጭ ጓደኛ ፈርተዋል። ነገር ግን ያልፈሩት ደግሞ ልዩና ሙልጭ ብቻ ነበሩ። እንደዚህ ከምታደርግ እውነቱን ለአብርሃም እንዲሁም ዲናና ማርኮን ባልና ሚስት እንደሆኑ እና ልጅ እንዳላቸው ለምን አትናገርም? ለዚህ ሁሉ ተጠያቂዋ ደግሞ ልዩ ናት። እና ልዩ ደግሞ ማርዳ በህይወት እንዳለች ለአብርሃም ብትነግረው ጥሩ ነበር። ልዩ ግን ሁሉን ነገር ሚስጥር አድርጋ ድብቅብቅ አድርጋ ነው የያዘችው። እና አሁን ላይ ዲና እስከዛሬ እንግዲህ እንዳያችሁት ይችን ሳቤላን አግታለች። ማርኮን እንግዲህ አሁን መጥቷል። ማርኮንም እንግዲህ
ያው አንድና አንድ ወደ አብርሃም ህይወት ሁለቱ የመጡት የአብርሃምን ገንዘብ ለመውሰድ ነው። ያ ቤት ደግሞ የአብርሃም ብቻ ሳይሆን እንግዲህ የማናት የዚህ የማርዳ ነው። የማርዳ የቤተሰቦቿ ነው። የማርዳ እህት እንግዲህ ከዚህ ከማርኮን ጋር ለገንዘብ ስትል አብራ ትሰራለች። ስለዚህ ልዩና እቺ ዶክተር ርብቃ ለአብርሃም ቢነግሩት ጥሩ ነበር። አብርሃም ግን እስካሁን ድረስ ከእንቅልፉ አልነቃም። ቤቱ ውስጥ ራሱ ምን እንደተፈጠረ አንድ ቀን እንኳን ጠርጥሮ አያውቅም። ዝም ቡራ አትንበጭበጭ፣ ምንድን ነው ወንድ ልጅ አይደለህም እንዴ? ለምን ቆፍጠና አትል ይለዋል። ቡራም እንግዲህ ወንድነት ከሆነ እንደዛ አይነት ቢቀርብኝ ይሻለዋል፣ ቢቀርብኝ ይሻለኛል። እንግዲህ አንድ ነገር ልንገራችሁ፣ ጊዜው ሳይረፍድ ብትለቁኝ ነው የሚሻላችሁ፣ በኋላ ላይ ትጎዳላችሁ። 5 ሰከንድ ውስጥ ሰፈሩን ላስከብበው እችላለሁኝ። እንግዲህ አልነገርኩም አስከብባቸዋለሁ እኮ ብሎ እያለነ ነው። እባክህ ይቅርብና ይለዋል። ለሙልኝ ኮንና ዲና አብረው የሄዱ እንግዲህ ስልኳ ሲደውል ያነ ጅል ደወለ ትለዋል። ያ ጅል ማለት እንግዲህ ያው አብርሃም ነው። አብርሃም እውነትን ጅል ነው። ስለዚህ ማርኮንም አንሹ በቃ ይላታን እየሳቃል። ምን ሄለው ሲላት ዲናም የውሸት እንግዲህ ውዬ አባቴ ትለዋለች። የት ሄደሽ ነው ይላታታል። እዚሁ ነኝ መጣው ትለዋለች። አብርሃምን በዚህ ሰዓት የት ሄደሽ ነው ብሎ ይጠብቃታል። አብርሃም እኮ ብልጥ ቢሆን ዲናን መከታተል ይችል ነበረ። ጎኔ መቆም አልነበረብሽም እንዴ? ዲናም እንግዲህ አሁን እኮ ነው የወጣሁት አባቴ ትለዋለች። ልጃችን ጉዳይ ነው አሁን እመጣለሁ ትለዋለች። ኮንም አንጪ እኔ ላውራው ሲላት እንግዲህ ዲና ማርኮ እረፍ አትጃጃል ትለዋለች። አብርሃምም ዲና ከማን ጋር ሆነሽ ነው ብሎ ይጠይቃታል። ከማንም ጋር አይደለሁም ትለዋለች። አብርሃምም በቁጣ ከማን ጋር ነው ያለሽው ንገሪኝ ይላታታል። ማንን ድምጥ ነው የሰማሁት? በውሸት የማንንም ድምጥ አልሰማም ላንተ መስሎ ነው ትለዋለች። እንግዲህ አብርሃም ማርኮን ከእስር ቤት መፈታቱን አልሰማም። ስለዚህ ልዩ ታውቃለች። እንዲሁም ዶክተር ርብቃ ይሄ ማርኮን ከእስር ቤት እንደፈታ ይነግሩታል። ነገር ግን እነሱ ለአብርሃም ብዙ ሚስጥሮች ነው የደበቁት። ነገር ግን አሁን ማርኮን ከእስር ቤት እንደተፈታ እንዲሁም ሌሎቹን ነገሮች ቢነግሩት አብርሃም ዲናን ቢያንስ ሊከታተላት ይችል ነበረ። እነሱ ግን ለስሙ ቤት ቁጭ ብለዋል። አንድ ነገር ያደረጉትም ነገር የለም። ማናት ዲና መስሎ ነው መንገድ ላይ እየሰማሁት እየመጣው ስለሆነ ይህ ሰው የሌላ ሰው ድምፅ ሰምታ ይሆናል ትላለች። እዚህ ጊዜ አብርሃም እንግዲህ ያው ይሄ ማርኮን ድምጡንም ሰምቶ ስለሰማ ከዛ ደግሞ ሲሰማ ስለሰማ በመጨረሻ ይናደድና ስልኩን ይዘጋባታል። እንግዲህ ስልኩ ስለተዘጋባት ማርኮን አየህ አይደለ ይህ ህፃንነትህ መቼ ነው የሚለቀው? የኔ የብቻዬ ስትሆኝ ያኔ ህፃንነቴን አቆማለሁ። ደግሞ ሊቆጣጠርሽ ይፈልጋል እንዴ? አያፍርም እንዴ? ይላታል። ማርኮን ከመጀመሪያውም የተሳሳተው ምንድን ነው የገዛ ሚስቱን ለገንዘብ ብሎ እንግዲህ ለአብርሃም የውሸትም ቢሆን ለአብርሃም ማጋባቱ ይሄ ትክክል አይደለም። ዲናም ደግሞ እንደዚህ አይነት ባል አስፈላጊ አይደለም። ስለዚህ ምን ለማለት ፈልጌ ነው እሷን ለሌላ አሳልፎ ከሰጣት እሷም ደግሞ ይሄ ማርኮንን አሽቀንጥራ መጣል ነው ያለባት እንጂ ከማርኮን ጋር መቀጠል የለባትም ምንም ልጆች ቢኖራት። ስለዚህ ከአብርሃም ጋር አብራ መቀጠል አለባት። ተው የኔ ፍቅር አሁን ሳይጠራጠረኝ አይቀርም። ሰሞኑን ያለ ወትሮ እኮ እየተጠራጠረኝ ነው ትለዋለች። ሆንም አትጨናነቂ የኔ ፍቅር፣ አብርሃም እኮ አንቺ የምትይውን ነገር በሙሉ ነው የሚሰማው፣ ሌላ አማራጭ የለውም። እዛ እንግዲህ እነሱ ሁለቱ እንግዲህ እጅ ለእጅ ተያይዘው ሲጃጃሉ እንግዲህ የማርዳት እንግዲህ እያየቻቸው ነበረ። ምክንያቱም የማርዳት ከማርኮን ጋር እንግዲህ አብራ ለመስራት ያን ቤት ለማግኘት እሷም ለመካፈል ትፈልጋለች። ጊዜ እንግዲህ ዲናና ማርኮን የማርዳን እህት ሲያያት እንግዲህ
ሁለቱም ደንግጠው ፍዝዝ ብለው ይቀራሉ። ሌላው ወደ ልዩ ስንመለስ እንግዲህ እነ ልዩ ያገቱትን ሰዎች እንግዲህ አሁን ላይ ወሬህን ከጨረስክ ስለዚህ እውነቱን ንገረን ስትለው ሰውየውም ማስጠንቀቂያዬ አልገባችሁም መሰለኝ ይላታል። ታዩ ወጣቶች ትመስላላችሁ፣ ለምንድን ነው በእሳት የምትጫወቱት ይላቸዋል። እናንተ እንኳን አንዱ ስለ ህይወቱ የሚያስብ የለም ወይ ይለዋል። መጀመሪያ ሰውየው ይሄ ለገንዘብ ብሎ የሰው ህይወት ከማመሰቃቀል በፊት እሱም የሰው ህይወት ካዘነ ማርኮን ስራ የሚለውን ስራ ለገንዘብ ብሎ መስራት የለበትም ነበረ። ስለዚህ እነ ሙልጭም ሆነ ልዩ የሚሰሩት እንግዲህ የአብርሃምን ህይወት ለማስተካከል እንዲሁም ደግሞ ሳቤላ ካለችበት እገታ ለማስወጣት ነው። እሱ አለ አይደለ እንደ ለገንዘብ ብሎ ህሊናውን የሚያቆሽሸው። እንግዲህ አንዳንድ ሰዎች እንግዲህ ለገንዘብ ብለው ህሊናቸውን የሚያቆሽሹ አሉ። ምክንያቱም የሚስኪን ለቅሶ ወይም ሚስኪኖች ሲበደሉ ዝም ብለው እያዩ ለገንዘብ ብለው ብዙ የሚሰሩ አሉ። ይሄ ደግሞ ህሊና ቢስ ይባላሉ። ስለዚህ አንድ ሰው የፈለገ ገንዘብ ማለት ያው አንዳንድ ሰው በገንዘብ ሊደራደራችሁ ይችላል። ገንዘብ ደግሞ አላቂ ነው፣ ሰርታችሁ ልታገኙት ትችላላችሁ። መጥፎ ነገር ደግሞ ማድረግ ያው የዘላለም ጸጸት ነው እና ሰውየው አሁን እነ ሙልጭን ከመምከሩ በፊት እኔ ማን ነኝ ብሎ ማሰብ ነበረበት። ሁላችሁም አንድ አይነት ናችሁ ማለት ነው። ለማንኛውም እኔ ማን ነኝ ያልከው እኛ በደንብ ማን እንደሆንክ እናውቃለን ትለዋለች። ከማርኮንና ከዲና ጋር ወንጀል የምትሰራ ሰው ነህ። ሰውየው ይደነግጥና ፍጥጥ ብሎ ይቀራል። ማርኮን ሲላት ዲና እቺ ልዩም አዎ ትለዋለች። እንትና በማርኮን ላይ በጣም ብዙ መረጃዎች አለ ትለዋለች። ከነሱ ውስጥ አንዱን አሳልፌ ብሰጥ እስር ቤት ነው የምትበሰብሰው። ሁሉም ስለ ማርኮን እንዴት አወቅሽ ብሎ ይጠይቃታል። እንግዲህ ዞር ብሎ ካየ በኋላ እናንተ እነማን ናችሁ ብሎ ይጠይቃቸዋል። ስ ምንድን ነው የምትፈልጉት? እባካችሁ ልቀቁኝና እኔ ወደ ቤቴ ልሂድ። እውነቱን እንዴት ተነግረን ነው የምንፈልገው ሲለው ሰውየውም የምን እውነት ነው የምነግራቸው? እነ ማርኮን ጋር ምንድን ነው ያወራችሁት ብላ ልዩ ትጠይቀዋለች። ሰውም እንግዲህ የሌባ አይነ ደረቅ ስለሆነ እኔ ምንም አላውቅም፣ እኔ ንጹህ ሰው ነኝ። ይሁም ንጹህ ሰው ነገርኩ እኮ እኔ በአንተ ብዙ ማስረጃ አለኝ ትለዋለች። እንግዲህ ክርክሩን ይቀጥልና ምንም የምታውቂው ነገር የለም ብለሽ ነው የምታስፈራሪኙ? በእርግጥ ልዩ ሰውየው ከነዲናና ከነማርኮን ጋር አየችው እንጂ ምን እንዳወራ አታውቅም። ሌላው ደግሞ ልዩ እንግዲህ ሳቤላን ያገተቻት ዲና እንደሆነች ባለፈው እንግዲህ ለዶክተር ርብቃ ነግራን ነበረ። እንዲሁም ልዩ በቃ በቪዲዮ እናስፈራራቸውና ከዛ በኋላ ሳቤላን እንዲለቋት እናድርግ ብላ ነበር። እንዲሁም ዶክተር ርብቃ እንግዲህ ቀጥታ ወደ ኤፊ ነበር ሄደው፣ ምክንያቱም እስከዛሬ ኤፊን ያገታት ብላ ነበረ። ኤፊን ስትነግረው እንግዲህ ቀጥታ እንግዲህ ኤፊም ለዲና ይደውልና አሁን ገንዘቡን ትቸዋለው ቶሎ ብላችሁ ሳቤላን እንድትፈቱ ሲላት እንግዲህ ዲና እንዴ ምን አስበ ነው ስትለው እንግዲህ ይሄ ማለቴ ኤፊም እንግዲህ ነገርኳቸው፣ እኔ ገንዘብ አልፈልግም፣ ልጅቷን አሁን ፈታችሁ ካገታችሁበት ወደ ቤቷ እንድትለቋት፣ አለበለዚያ ግን እጄ መረጃ ያለውን ለፖሊስ እሰጣለሁ ብሎ ስልኩን ዘግቶባቸው ነበረ። ከዛ እንግዲህ ዲና እንግዲህ ይህ ሚስጥር ማን ነገራቸው ብላ እንግዲህ በጣም ነበር የፈራችው። ሌላው እንግዲህ ኤፊ እንግዲህ ለዶክተር ርብቃ ምናልባት ደግሞ እኮ ሳቤላን ሊገሏት ይችላሉ፣ ስለዚህ ጥንቃቄ ማድረግ አለብን እያለችው ነበረ እና መሆን የነበረበት ሳቤ ማለት ርብቃም ሆነች ልዩ መናገር የነበረባቸው ቢያንስ ለአብርሃም ነበር መናገር የነበረባቸው። ሌላው እንግዲህ ሳቤላ እንግዲህ አጋቿ እንግዲህ ጥሩ ሰው ስለሆነ
በቃ አንተ ጥሩ ሰው እንደሆንክ በጣም አውቃለሁኝ። ከዛ ላይ ትንከባከበኛለህ፣ ጥሩ ሰው ነህ። ነገር ግን ደግሞ ይህን ሁሉ የምታደርገው ለገንዘብ ብለህ ልጅህን ለማሳደግ ብለህ ነው ትለዋለች። ከዛ ዲና ስልክ ስትደውልለት እንግዲህ ስልኩን አንሳላት፣ አለቆችህን እምቢ አትበላቸው፣ እኔ በአንተ ምንም ችግር የለብኝም እና ስልኩን አንሳላቸው እያለችው ነበር። እንግዲህ ልጁ ደግሞ ዲና ይችን ሳቤላን እንዳይለካት ዲና ደግሞ እንግዲህ በልጁና በቤተሰቡ አስፈራርተዋለች። እኔ ያልኩን አድርግ ብለዋለች። ከዛ በኋላ ዲና ምንድነው ያደረገችው? አሁን ለአብርሃም ደውልና ቶሎ በዚህ 2 ቀን ገንዘቡን ካላመጣ ልጅህን አታገኛትም ብለህ አስፈራራው ብለው ነበር። እንግዲህ ያለችው አማራጭ እንግዲህ ምንድነው? አብርሃም እንግዲህ ገንዘብ ይቸግረዋል። ያን ገንዘብ ደግሞ በተዘዋዋሪ እነሱ ይሰጡና ቤቱን እንደተመኙት ቤቱን ዲናና ማርኮን ቤቱን ለራሳቸው ሊያደርጉ ነው የፈለጉት። ሌላው እንግዲህ ማርዳ ናት። ማርዳ እንግዲህ እስካሁን አብርሃም በህይወት እንዳለች የት እንዳለች እንግዲህ አላወቀም። ነገር ግን ደግሞ ማርዳ ወደ ቤቷ ወደ አብርሃም ሂዳ ከአብርሃም ጎን ሆና ስልኳን ማለቴ ልጇን መፈለግ እንዲሁም ደግሞ ቤቷን እንዳይሸጥ ቤቷን ማዳን ነው ያለባቱ። ሳቤላ አሻንጉሊት ገዝቶላት ስለነበረ አጋቹ በቃ ወንድምም እህትም ስለሌሉኝ በጣም በእነዚህ ነው የምጫወተው የምደበርባቸው ስትለው አጋቹም አይ በጣም ጥሩ ይላታል። ቦታዬ ምርጫዬ አልተሳሳትም ማለት ነው ይላታል። ከዚህ ስወጣ ወደ ቤቴ ይዣት እሄዳለሁ ትለዋለች። እዛ ደግሞ ያንተ ማስታወሻ ትሆነኛለች። ልጁም እንግዲህ ከዚህ ከወጣሽ በኋላ ግን እኔን ታስታውሽኛለሽ ብሎ ሳቤላን ይጠይቃታል። ሳቤላም እየሳቀች እንዴ በደንብ ነዋ የማስታውስህ እኮ ሁነህልኛን፣ ልክ እንደ አባቴ ተጨንቀህልኛን፣ ደግሞ ቆንጆ አሻንጉሊት ገዝተህልኛን ትለዋለች። እንግዲህ ሳቤላ መጀመሪያ ሲያገታት በጣም ነበረ የፈራችው። ልጁም እንግዲህ ሊቀርባት ሲሞክር አይዞሽ እኔ ምንም አላደርግሽ አትፍሬኝ ሲላት ሳቤላም በጣም ነበር በፍራቻ የፈራችው። ነገር ግን አሁን ስትለምደው ጥሩ ልጅ እንደሆነ እንዲሁም ደግሞ ሳቤላ ሌሎች ሰዎች ማለቴ አዘውት እገታት እንዳሉ ስለገባት እንግዲህ አሁን ላይ እሱን ቀርበዋለች። ታዲያ እንዴት አላስታውስህም ትለዋለች። ስበው መጥፎ አለቃዎች እንጂ አንተ በጣም ጥሩ ሰው ነህ ብላ እንግዲህ ተናግረዋለች። ልጁም ይህን ሁሉ የሚያደርገው ልጁን ለማሳደግ ለገንዘብ ብሎ ነው እና ሳቤላን ሲያየት ደግሞ በጣም የምታሳዝንና ሚስኪን ልጅ እንዴት አይነት አባት ጨዋ አባት እንዴት ነው ያሳደገች እያለ እንግዲህ ሳቤላን ሲያየት ሁሉ ጊዜ ይነግራታል። እንግዲህ ልጁ ስልክ ስላላነሳላት እንግዲህ ለማርኮን እንግዲህ ታውቃለህ አጉል አዛኝ ሆነ። ሳቤላ ምግብ አልበላም አለች ሲለኝ አንተ አብላ ስለው እሱ ግን ቀጥታ ነበር ለአብርሃም የደወለው ስትለው እንግዲህ ማርኮን ስትለው ማርኮንም ታዲያ ያኔ ነበር እሱን ማስቆም የነበረብሽ፣ ስለዚህ ልጁ ለእንዲህ አይነት ስራ አይሆንም ይላታል። እንግዲህ ከዚህ ቀደም እንዲህ አይነት ስራ ስለሰራች እንግዲህ እሷም እኔማ ከዚህ በፊት ከሱ ጋር ብዙ አይነት ስራ ሰርተናም ብዬ ነበር ኃላፊነት የሰጠሁት ትላለች። ወይ ደግሞ ሴት ልጅ አለችው ያው ሳይጎዳት ሳቤላን ይንከባከባታን ብዬ ነበረ፣ እሱ ግን ደግሞ የሌለበትን አመል እያመጣ ነው ትላለች። ያለ ባህሪው ለመኖር ሲሞክር እንዴት እንደሚያስጠላይ ትላለች። እንግዲህ ቢያንስ ማርኮን እና ዲና ልጆች አላቸው። ስለዚህ ለገንዘብ ብለው ይችን ሳቤላን ምንም አይነት ጥፋት የሌለባትን እሷን ማሳገትም ተገቢ አይደለም ነበረ። ስለዚህ መጀመሪያ የራሳቸው ቤት አላቸው፣ ትዳር፣ ሁለቱ ባልና ሚስት ናቸው። አርፈው ቤታቸው መቀመጥ ሲገባቸው እነሱ ግን ወደ አብርሃም ህይወት እንግዲህ ያው አብርሃም እንግዲህ ማርዳ ጥላው ስትሄድ እንዳጋጣሚ ዲናን ያገኛታል። ከዛ ዲና ጋር እንግዲህ ያው ይጋባሉ። ያ ማለት ዲናና ማርኮን ተመካክረው ነው እንግዲህ አብርሃምን እንድታገባው የሆነው። ዲናም እንግዲህ አብርሃም ይሄን ማርኮንን ወንድሜ ነው ብላ ነበር ወደ ቤት ያመጣችው። ነገር ግን ቀስ በቀስ እንግዲህ ልዩና ዶክተር ርብቃ ዲናና ማርኮን እህትና ወንድም እንዳልሆኑ እንዲሁም ደግሞ ባልና ሚስት እንደሆኑ አውቀው ነበረ።
ይህንን ሁሉ ያላወቀው አብርሃም ነበር። ከዛ በመጨረሻ እንግዲህ ባለመግባባት እንግዲህ ይሄ ማርኮን ይታሰራል። ማርኮን ሲታሰር እንግዲህ በመጨረሻው ገንዘብ ካለ በሰማይ መንገድ ያለ ይባላል። ያው ገንዘብ ካላችሁ ምንም አይነት ወንጀል ብትሰሩ ትፈታላችሁ እና እሱም እንግዲህ ገንዘብ ከፍሎ ከእስር ቤት ተወጥቷል፣ ይወጣል። አሁን ላይ ደግሞ ባለፈው ያልጨረሰውን እንግዲህ የአብርሃምን ህይወት ለመንጠቅ ብዙ እየጣረ ነው። ስለነበረው ቆይታ እናመሰግናለን። አገራችንንም ሰላም ያደርግልን። እኛም ፈጣሪ አምላክ በያለንበት ይጠብቃችሁ ይጠብቀን እላለሁ። የዛሬው ክፍል ይህንን ይመስላል። በቀጣይ ክፍል እስከምንገናኝ ቸርን ሰንብት እላለሁ። ስለዚህ አሁን ካሳቤላ ድራማ ላይ እንግዲህ የተማርነው ምንድን ነው? ይቺ ዲና ባለትዳር ናት። ማርኮንም ባለትዳር ነው። ልጃቸውን በሰራተኛ እያሳደጉ እንግዲህ ከና አብርሃም ቤት መጥተው እንግዲህ እንዳልኳቸው ዲናም ወንድሜ ነው ስላለች እንግዲህ ለዛ ነው አብርሃም ያመናት። አብርሃም እንግዲህ ያው እንደምታውቁት የዋህ ስለሆነ አንዳንድ ጊዜ የዋህ መሆን ደግሞ በጣም መጥፎ ነው። ምክንያቱም ትጠቃላችሁ እና ብልጥ መሆን ነው። አብርሃም ያው ቤቱ ምን አይነት ነገር እየተሰራ እንደሆነ እስካሁን ድረስ አልገባም። ከእንቅልፉም እንግዲህ አልነቃም። ባይ ባይ።